ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ ክለባችን ትልቁ የገና ነው የሻምፒዮኑ ክለባችን አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ከታማኝ ምንጮች ይዘን መተናል። እስከ መጨረሻው ድረስ እንድትከታተሉን ላይክና ሰብስክራይብ እንታደርጉን ስንል በትነው እንጠይቃችኋለን። እንደማትሳፍሩን በእናንተ 100% እምነት አለን። በቀጥታ ወደ መረጃዎቻችን ስናመራ መጀመሪያ መረጃዎችን የምናደርገው የሊያንድሮ ትሮሳርድን መረጃ ነው። አርሰናል ቤልጂየማዊውን የአጥቂ መስመር ተጫዋች ሊያንድሮ ትሮሳርድ ለቱርኩ ክለብ ቤሺክታሽ ለመሸጥ ሙሉ ስምምነት ላይ ደርሷል የሚል መረጃ ዘ አትሌቲክስ እያስነበበን ይገኛል። አርሰናል በዚህ ዝውውር 17 ሚሊዮን ፓውንድ የዝውውር ሂሳብ የሚያገኝ ሲሆን ተጫዋቹ ግን እስካሁን ድረስ ከቱርኩ ክለብ ቤሺክታሽ ጋር ምንም አይነት ስምምነት ላይ እንዳልደረሰ ነው መረጃዎች የጠቁሙ የሚገኙት። ነገር ግን ተጫዋቹ ወደ ቤሺክታሽ ለመዘዋወር ሙሉ ለሙሉ ይስማማል ተብሎ ይገመታል የሚል መረጃ በርካቶች ይዘው ይወጡ ይገኛሉ። መልካም እድል ለሊያንድሮ ትሮሳርድ ማለት እንፈልጋለን። ቀጣይ መረጃችን የሚሆነው ደግሞ ያን ሶመር ነው። አርሰናል ከኢንተር ሚላን ጋር ያለው ውል ካበቃ በኋላ በነፃ ዝውውር ወይም ደግሞ ፍሪ ኤጀንት የሚገኘውን ስዊዘርላንዳዊውን ግብ ጠባቂ ያን ሶመርን ለዴቪድ ራያ ልምድ ያለው እና ዝቅተኛ ዋጋ የሚጠይቅ ተጠባባቂ ባካፕ ለማድረግ እያሰበበት ይገኛል። ይህም ኬፓ ክለቡን ለመልቀቅ በመፈለጉ የመጣ እቅድ ነው። በአሁኑ ሰዓት ክለብ ሩዥ ሩጫውን እየመራ ሲሆን አያክስም ፍላጎት አለው። ከአርሰናል የአጭር ወይም የሾርት ሊስት ዝርዝር ውስጥ ማቲው ራያን፣ ኢላን መሊየር እና ስቴቨን ኦርቴጋ ይገኙበታል። የሌላ ደግሞ አዲስ ስም ያን ሶመር እንደሆነ ነው ኤክሬም ኮኖር የተባለው ታማኝ የመረጃ ምንጭ እያስነበበን የሚገኘው። እንግዲህ ከአርሰናል በተጨማሪም ደግሞ አያክስና ክለብ ሩዥ ብያችኋለሁ። አሁን ደግሞ የወጡ አንዳንድ መረጃዎችን በሚመለከትበት ሰዓት ላይ ቼልሲ ተጫዋቹን ግብ ጠባቂውን በጥብቅ እንደሚፈልጉት መረጃዎቹ ይወጡ ይገኛሉ። ቼልሲዎች ይህንን ተጫዋች ካስፈረሙ ይህንን ግብ ጠባቂ ካስፈረሙ በኋላ ቋሚ እንዲሆን ነው የሚያደርጉት። ነገር ግን አርሰናል ይህ ተጫዋች ከመጣ በኋላ የኬፓ ተተኪ ወይም ደግሞ የዴቪድ ራያ ባካፕ ተጠባባቂ ነው እንጂ ዋና ግብ ጠባቂ እንደማይሆን ይታወቃል። ያንን ተከትሎ እንግዲህ አሁን ላይ ተጫዋቹ ወደ ቼልሲ የሚያመራበት እድል አለ። ነገር ግን እስካሁን ድረስ ምንም የተረጋገጠ ነገር እንደሌለ በዚሁ ላረጋግጥላችሁ እወዳለሁ። ነገር ግን አርሰናል ይህንን ተጫዋች እየተከታተለው እንዳለና ይህንን ተጫዋች በጥብቅ እንደሚፈልገው በእርግጠኝነት መናገር እንችላለን። እንግዲህ ይህ ተጫዋች 37 ዓመቱ ላይ ነው የሚገኘው። ስዊዘርላንዳዊ ነው። እንግዲህ በጣም ረጅም የሚባልም ግብ ጠባቂ አይደለም። ሜትር ከ85 የሚረዝም ግብ ጠባቂ ነው። እንግዲህ በኢንተር ሚላን እየተጫወተ የሚገኝ እጅግ በጣም ፈጣን የሆነ ምላሾችን የሚያደርግ ሪፍሌክሲቢሊቲው እጅግ በጣም አስገራሚ፣ አንድ ለአንድ የማዳን ብቃቱ እጅግ በጣም አስገራሚ፣ ጥሩ ፖዚሽኒንግ ያለው፣ በእግሩ ጥሩ ኳስ መጫወት የሚችል ከፍተኛ ልምድና የመሪነት ባህሪ ያለው ተጫዋች ነው። እንደገና ደግሞ በተለያዩ ቡድኖች መጫወት ችሏል። ለምሳሌ በኤፍሲ ባዜል መጫወት ችሏል። በቫንዱዝ በተባለ ክለብ በውሰት ተልኮ በዛ መጫወት ችሏል። ግራስሆፐር የተባለው ክለብ ዙሪች የተባለው ክለብን በስዊዘርላንድ በውሰት ተሰጥቶ መጫወት ችሏል። ከእንደገና ቦሩሲያ ሞንቼግላድባህ በጀርመን መጫወት ችሏል። በባየር ሙኒክ እጅግ በጣም አስገራሚ ጊዜ ማሳለፍ ችሏል። በቦሩሲያ ሞንቼግላድባህ በተመሳሳይ ከእንደገና በኢንተር ሚላንም እጅግ በጣም አስገራሚ ነገርን ማድረግ ችሏል። እጅግ በጣም አስገራሚ ግብ ጠባቂ መሆኑን ማሳየት ችሏል። በተለይም በጣሊያን ሴሪም እንዲሁም በሻምፒዮንስ ሊግ እጅግ በጣም ምርጥ ግብ ጠባቂ መሆኑን አስመስክሯል። እንግዲህ ባለፈው የውድድር ዘመን 43 ጨዋታዎችን አድርጎ 18 ክሊንሺቶችን ማድረግ ችሏል። እንዲሁም ደግሞ 38 ግቦችን መቆጠር ችሏል እሱ ላይ ማለት ነው። እጅግ በጣም አስገራሚ የሆነ ቁጥራዊ መረጃ ያለው እጅግ በጣም አስገራሚ ግብ ጠባቂ ነው እንግዲህ ያን ሶመር ነው። ቀጣዩ መረጃችን የሚሆነው ደግሞ ኤንዞ ፈርናንዴዝ ነው። አርሰናል ስለ ኤንዞ ፈርናንዴዝ ዝውውር ለቼልሲ ጥያቄ አቅርቦ የነበረ ቢሆንም የቼልሲ የዋጋ ጥያቄ በጣም ከፍተኛ በመሆኑ ያንን ዋጋ እንደማይከፍሉ አረጋግጧል። ኤንዞ ሙሉ በሙሉ ወደ ሪያል ማድሪድ ለመሄድ አቅርቦ የነበረ ቢሆንም ያ መንገድ አሁን ላይ ቆሟል። አርሰናል አዲስ የዋጋ ማሻሻያ ይዞ ይመለስ ወይስ ኤንዞ ራሱ ወደ አርሰናል ለመምጣት ሀሳቡን ይቀይር ወደፊት የሚታይ ይሆናል የሚል መረጃ ሳይመን ፊሊፕስ የተባለው ለቼልሲ እጅግ በጣም ቅርብ የተባለ የመረጃ ምንጭ እያስነበበን ይገኛል። እኔ በግሌ ኤንዞ ፈርናንዴዝ በተለይም ከቼልሲ ተጫዋች ባናስፈርም እኔ የተሻለ ነው ብዬ አስባለሁ። ኤንዞ ፈርናንዴዝ ደግሞ ለአርሰናል አጫወት ይሆናል ብዬ አላስብም። ከእንደገና ደግሞ ያን ያህል የተለየ ችሎታ ያለው ተጫዋች ነው ብዬ አላስብም እኔ በግሌ። ስለዚህም እዛው በቼልሲ ቢቆዩ ይሻላል። ወደ ክለባችን
አርሰናል እንዲመጣ አልፈልግም። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ሌላኛው ተጫዋች ደግሞ አሌክስ ስኮት ነው። ቦርንሞዝ ለፕሪሚየር ሊግ ክለቦች ሙሉ በሙሉ የ22 ዓመቱ አማካኝ አሌክስ ስኮት የማይሸጥ መሆኑን በይፋ አሳውቋል የሚል መረጃ ቶክ ስፖርት እያስነበበን ይገኛል። አርሰናል ያቀረበው የመጀመሪያ ጥያቄ ውድቅ የተደረገ ሲሆን ማንቸስተር ዩናይትድ፣ ቼልሲ እና ማንቸስተር ሲቲም ይፈልጉታል። ቦርንሞዝ ለተጫዋቹ 80 ሚሊዮን ፓውንድ የጠየቀ ሲሆን አዲስ ውል ለማስፈረምም እየገፉ ይገኛሉ ቦርንሞዞች የሚል መረጃ ነው ቶክ ስፖርት እያወጣ የሚገኘው። እኔ በግሌ አሌክስ ስኮት እስከ 80 ሚሊዮን ፓውንድ በላይ እንግዲህ ለዚህ ተጫዋች ይገባዋል ብዬ አላስብም። እንግዲህ አርሰናል ይህንን ተጫዋች ባያስፈርሙ የተሻለ ነው ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየትም በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ክሪስቲያን ኮፋኔ ነው። ኒውካስል ዩናይትድ እና አርሰናል የባየር ሌቨርኩሰኑን የ19 ዓመት ወጣት አጥቂ ክሪስቲያን ኮፋኔን ሁኔታ እየተከታተሉት እንደሆነ በቅርበት የተከታተሉት እንደሆነ የጀርመኑ እጅግ በጣም ታማኝ ጋዜጣ ቢልድ እያስነበበን ይገኛል። ኮፋኔ በአሁኑ ሰዓት በኒውካስል ዩናይትድ እና በአርሰናል በጥብቅ የሚፈለግ ሲሆን በመጀመሪያ የቡንደስሊጋ የውድድር ዓመቱ 7 ጎልና 9 አሲስት በማድረግ ድንቅ ብቃት አሳይቷል። ሌቨርኩሰን የመሸጥ ፍላጎት ባይኖረውም ወደ 70 ሚሊዮን ዩሮ አካባቢ ለየት ያለ ትልቅ አቅርቦት ከመጣ ግን ሊያስቡበት ይችላሉ። በተለይም ወደ 70 ሚሊዮን ዩሮ አካባቢ ሊቀርብለት ከቻለ ተጫዋቹን ለመሸጥ ውሳኔያቸውን ይቀይራሉ የሚል መረጃ ነው እንግዲህ ቢልድ እያስነበበን የሚገኘው። ክሪስቲያን ኮፋኔ እኔ በግሌ ከጀርመን የሚመጣ ተጫዋች አይመቸኝም። ፕላስ ደግሞ ራሱን ፕሩቭም አላደረገም በሚገባ በጀርመን ገና የመጀመሪያው የውድድር ዓመት ነው። ስለዚህም እንግዲህ እስከ 70 ሚሊዮን ዩሮ ድረስ ገንዘብ አውጥተን እንግዲህ ይህንን ተጫዋች ማስፈረም አለብን ብዬ አላስብም። እስቲ እናንተን ሀሳብ አስተያየት ታሳውቁኝ። 20 ዓመቱ ላይ የሚገኘው ሜትር ከ89 ይረዝማል። ሴንትራል ፎርዋርድ ላይ ወይም የማል አጥቂ የ9 ቁጥር ቦታ ላይ ሆኖ መጫወት የሚችል ተጫዋች ነው። በአካል ጠንካራ ነው፣ ፈጣን ነው፣ ጥሩ የጎል ማጠናቅ ወይም ፊኒሽንግ ያለው ተጫዋች ነው። በአየር ኳሶች ላይ እጅግ በጣም አስገራሚ የሆነ ችሎታ አለው። ከተከላካዮች ጀርባ የመሮጥ ችሎታ፣ ኳስን በጀርባው ይዞ መጫወት፣ ሆልድ አፕ ፕላይ ማድረግ የሚችል እጅግ በጣም አስገራሚ ተጫዋች ነው። የእግር ኳስ ህይወቱ በካሜሮን ነበረ ጀምረው በኤስ ናይሎን በተባለ ክለብ ማለት ነው። ከዛም በኋላ ወደ ስፔን አመራ። ከዛውን ደግሞ በባየር ሌቨርኩሰን ነው የሚገኘው። እጅግ በጣም አስገራሚ ተጫዋች ነው። 34 ጨዋታዎችን ባለፈው የውድድር ዘመን ለክለቡና ለሀገሩ እንዲሁም ደግሞ በአጠቃላይ ውድድር አመቱ ባለፈው የውድድር ዘመን ማለት ነው 34 ጨዋታዎችን አድርጎ 16 ጎልና 4 አሲስቶችን ማድረግ ችሏል። በአሁኑ ሰዓት ላይ እንግዲህ በአርሰናል በጥብቅ እየተፈለገ እንዳለ በቅርበት የተከታተሉት እንዳለ ቢልድ እያስነበበን ይገኛል። ቀጣይ መረጃችን የሚሆነው ደግሞ ራያን ነው። ብራዚላዊ አጥቂ ራያን አርሰናል፣ ፒኤስጂ እና ማንቸስተር ዩናይትድ ትኩረትን መሳብ እንደቻለ በዛሬው ዕለት ቲም ቶክ እያስነበበን ይገኛል። ቦርንሞዝ ተጫዋቹን ቀደም ሲል በ37 ሚሊዮን ዩሮ የክለቡ ክብረ ወሰን በሆነ ዋጋ ያስፈረመው በመሆኑ ለሌላ አንድ የውድድር ዓመት በክለቡ ለማቆየት በጽኑ ወስኗል የሚል መረጃ ቢወጣም ነገር ግን አርሰናሎች ይህንን ተጫዋች በክረምቱ የዝውውር መስኮት ለማስፈረም ከፍተኛ ጥረትን ያደርጋሉ ተብሎ እንደሚጠበቅ ነው እንግዲህ ቲም ቶክ እያስነበበን የሚገኘው። አርሰናል ብቻ አይደለም፣ ቅድም እንደነገርኳችሁ ፒኤስጂም ይፈልጓል። ከእንደገና ደግሞ ሌላኛው የእንግሊዝ ክለብ ማንቸስተር ዩናይትድ ተጫዋቹን በጥብቅ እንደሚፈልገው ነው እንግዲህ እየተዘገበ የሚገኘው። ተጫዋቹ በአሁኑ ሰዓት ላይ እንግዲህ በብራዚል ብሔራዊ ቡድን የሚገኝ ሲሆን ተጫዋቹ በክረምቱ የዝውውር መስኮት ከቦርንሞዝ ቤት የመልቀቅ ከፍተኛ ፍላጎት የለውም። ይህን ያህል በጣም ፍላጎት ያለው ተጫዋች አይደለም። ነገር ግን ተጫዋቹ ቢለቅ ደስ ይሏል። በተለይም ደግሞ እንደነ አርሰናል እንደነ ፒኤስጂ ያሉ ትላልቅ ክለቦች የሚፈልጉት ከሆነ አይኑን እንደማያሽ ነው እንግዲህ መረጃዎች ይወጡ የሚገኙት። ነገር ግን አረጋግጠላቸው የምወደው ነገር ልቀቁኝ ብሎ ግፊት አያሳድርም ተጫዋቹ ማለት ነው። ተጫዋቹ እንግዲህ 19 ዓመት ነው የሚገኘው። ሜትር 86 ይረዝማል። በሴንትራል ፎርዋርድነት በራይት ዊንገርነት መጫወት የሚችል እጅግ በጣም ፈጣን፣ ጥሩ ድሪብል ማድረግ የሚችል ጠንካራ አካላዊ ብቃት ያለው፣ ጥሩ ጎል ማግባት ማጠናቀቅ የሚችል፣ ፊኒሽንጉ እጅግ በጣም አስገራሚ፣ በፊት መስመር ብዙ ቦታዎች ለመጫወት የሚችል የቀድሞ የቫስኮ ደጋማ የአሁኑ የቦርንሞዝ ተጫዋች ነው። እንግዲህ በጣም አስገራሚ የሆነ ክህሎት ያለው ተጫዋች ነው። በአርሰናል በጥብቅ የተፈለገ ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ብራድሊ ባርኮላ ነው። ፋብሪዚዮ ሮማኖ እንደገለጸው ከሆነ ፈረንሳይ ክፍል መስመር ተጫዋች ባርኮላ ከዓለም ዋንጫው መጠናቀቅ በፊት ምንም አይነት ዝውውር እንደማያደርግና ፒኤስጂ ትልቅ ገንዘብ እንደማይጠይቅ አረጋግጧል። ይሁን እንጂ ተጫዋቹ በፒኤስጂ ቤት የማይነካ አይደለም። አርሰናል ቀዳሚ ኢላማው የሆነው ሞርጋን ሮጀርስ ማግኘት ካልቻለ ባርኮላን እንደ ዋና አማራጭ መውሰዱ እውነት ነው ተብሏል። ባርኮላ በዓለም ዋንጫ 2 ጎልና 1 አሲስት ማድረግ ችሏል። ብራድሊ ባርኮላ እንግዲህ በአሁኑ ሰዓት ላይ በተለያዩ ክለቦች የተፈለገ ይገኛል። በተለይም በሊቨርፑልና በአርሰናል ከፍተኛ የሆነ ፍላጎት እንዳለ ይታወቃል። ነገር ግን የተጫዋቹ ምርጫ አርሰናል እንደሆነም ነው እንግዲህ የተለያዩ የመረጃ ምንጮች እያስነበቡን የሚገኙት።
ቀጣዩ መረጃችን ደግሞ የሚሆነው አዩብ ቡአዲ ነው። በመጀመሪያ ደረጃ እንግዲህ የሊል ፕሬዚዳንት ኦሊቪየር ሌታንግ እንደተናገሩት ቡአዲ በቀላሉ እንደማይሸጥ ገልጸው በቅርቡ ውድ ዋጋ የወጣባቸውን የኤሊዮት አንደርሰንና ሳንድሮ ቶናሊ ዝውውሮችን እንደማነጻጸሪያ አንስተው እነሱ በእድሜ ትልቅ ናቸው፣ እንደ ቡአዲም የማደግ እድል የላቸውም፣ ቡአዲ ልዩ ነው በማለት ለአርሰናል፣ ሲቲ፣ ዩናይትድና ፒኤስጂ እና ባየር ሙኒክ ተጫዋቹ በጣም በውድ እንደሚሆን መልእክት አስተላልፏል። እንግዲህ የክለቡ ይፋዊ መግለጫ ነው ይህ። እንግዲህ የሊል ፕሬዚዳንት ከአርሰናል ጋር ጥሩ ግንኙነት እንዳላቸውም ገልጿል። ከእንደገና ደግሞ የተጫዋቹ ዋጋ ከፍተኛ እንደሚሆን ግን እወቁበትም እያለ ይገኛል። ፉት መርካቶ ደግሞ ስለ አዩብ ቡአዲ ምን አለ? የፈረንሳይ ታማኝ የተባለ ጋዜጣ ነው። ሊል የ18 ዓመቱን ድንቅ አማካኝ አዩብ ቡአዲ በዚህ ክረምት ለመሸጥ ከ100 ሚሊዮን ዩሮ በላይ ይፈልጋል። የሊል ፕሬዚዳንት ኦሊቪየር ሌታንግ ይህንን ዋጋ መክፈል የሚችሉት ጥቂት ክለቦች ብቻ እንደሆኑ ገልጸዋል። አርሰናል፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ፒኤስጂ እና ማንቸስተር ዩናይትድ ፍላጎት እንዳላቸውን ፉት መርካቶ እያስነበበን ይገኛል። እንግዲህ ይህ ተጫዋች በክረምቱ የዝውውር መስኮት ከሊል የሚለቅበት እድል እጅግ በጣም ሰፊ ነው። አርሰናል ደግሞ በጥብቅ ይፈልጓል። ተጫዋቹም እንግዲህ ወደ አርሰናል ማምራት እንደሚፈልግ የተለያዩ መረጃዎች ይወጡ ይገኛሉ። እስቲ እንግዲህ ወደፊት እናይ ይሆናል ስለዚህ ተጫዋች የዝውውር ሁኔታ። ቀጣዩ መረጃችን የሚሆነው ደግሞ ብሩኖ ጊማሬሽ ነው። ኒውካስትል ዩናይትድ በዚህ ክረምት ብሩኖ ጊማሬሽ የሚያሸጥ ምንም አይነት ፍላጎት የለውም። አሰልጣኝ ኤዲያው ተጫዋቹ ዋጋ የማይተመንለት አድርገው የሚመለከቱት በመሆኑ ወደ አርሰናል የሚደረግ ዝውውር የማይታሰብ ነው ብሏል የሚል መረጃ ሜል ኦን ሰንደይ ያስነበበን ይገኛል። ብሩኖ ጊማሬሽ በአርሰናል በኩል ፍላጎት ባለበት በዚህ ሰዓት በኒውካስትል የረጅም ጊዜ ፕሮጀክት እና በክለቡ ውስጥ ባሉ አንዳንድ ወሳኝ ተጫዋቾች መልቀቅ ዙሪያ ባለው እርግጠኝነት ማጣት የተነሳ ብስጭትና ስጋት እየገባው ነው። ለመልቀቅ በይፋ ባይጠይቅም የአርሰናል የቃል ጥያቄ ውድቅ ከተደረገ በኋላም መድፈኞቹ ፍላጎታቸውን አላቆሙም የሚል መረጃ ነው በስፋት እየወጣ የሚገኘው። ስለዚህም የተጫዋች በክረምቱ የዝውውር መስኮት በተለይም ገፍቶ የሚወጣበት እድል እጅግ በጣም ሰፊ ነው። ምክንያቱም ደግሞ ተጫዋቹ በኒውካስትል ቤት ተስፋን እያየ አይገኝም። እንደነ ሳንድሮ ቶናሊ፣ ጎርደን የመሳሰሉ ትላልቅ ተጫዋቾችን እየሸጡ ይገኛሉ። ባለፈው የክረምቱ የዝውውር መስኮት እንደነ አሌክሳንደር አይዛክን የመሳሰሉ ተጫዋቾች ማቆየቱላ አልቻሉም ኒውካስትል ዩናይትዶች። ስለዚህም ጎርደንን ሸጠዋል፣ ቶናሊን ሸጠዋል። ከዛም በኋላ ማን አለ በክለብ ውስጥ ብሎ እያሰበ ይገኛል። ስለዚህም በሚቀጥለው የውድድር ዘመን ቻምፒዮንስ ሊግ መሳተፍ እድላችን እጅግ በጣም አነስተኛ ነው። ለዋንጫ ፉክክር እንኳን አንጫወትም። ስለዚህ አሁን ላይ ውሳኔ መወሰን አለብኝ። ተስፋ አይታየኝም በኒውካስል። ስለዚህም ወደ አርሰናል ለመምራት ልወስን እችላለሁ የሚል ሀሳብ በውስጡ ሊኖር ይችላል የሚል መረጃ በስፋት ነው እየወጣ የሚገኘው። ስለዚህም እንግዲህ ይህ ተጫዋች በክረምቱ የዝውውር መስኮት ግፊት አድርጎ ከኒውካስል ቤት ሊለቅ የሚችልበት እድል እጅግ በጣም ሰፊ እንደሆነ ነው መረጃዎች የወጡ የሚገኙት። ለዛሬ ስላችሁ ፕሮግራሜን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁ ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ